ዛሬ እንግዲህ የቅጠል ተራ የመኖሪያ ቤቶች ግንባታ የደረሰበትን ስራ ገምግመናል። እጅግ በጣም አስደናቂ በሆነ ሁኔታ የዛሬ 2 ወር የተጀመረው ወደ 9ኛው ወለል ላይ ደርሷል። አጠቃላይ በወቅቱ የተጀመሩት በዚህ ፍጥነትና እጅግ በጣም አስደናቂ በሆነ ሁኔታ ወደ የፊኒሺንግ ስራ እያለፉ ነው ያሉት። ቦታቸው ሳይጸዳላቸው ትንሽ የዘገየባቸው ደግሞ እነሱም እንዲሁ በጥሩ ብርታት ወደ 4ኛ ወደ 5ኛ እንደዚህ ደርሰዋል። ስራው በጣም በጥሩ ሁኔታ እየሄደልን ስለሆነ ካስጀመርን በኋላ በመሃሉ ደግሞ ገምግመን አዳዲስ ህንጻዎች ወደ 3 ህንጻዎች እንዲጨመሩ አድርገናል። ሰፈሩ እጅግ በጣም ማራኪ፣ ለመኖር ምቹ፣ ለህፃናት ቦርቀው ተጫውተው የሚያድጉበት ምቹ መኖሪያ አካባቢ ሆኖ እየተገነባ ነው ያለው። ሰፈር ነው እየተገነባ ያለው፣ መኖሪያ ቤት ብቻ ሳይሆን ሰፈር ነው እየተገነባ ያለው። እዚህ ጋር በጣም አስደናቂውና ሊነገርለት የሚገባው የኮንስትራክሽን ፍጥነቱ፣ የግንባታው ጥራቱ እና ከፍተኛ ሆነ መሰጠትን ያየንበት ነው። እንደሚታወቀው በምርጫ ስራ ላይ ነው የቆየነው። ነገር ግን አንድም ስራ በምርጫ ምክንያት አልቆመም። ብንመረጥም ባንመረጥም ለህዝባችን የገባነውን ቃል በዚህ ኃላፊነት ላይ ባለንበት ጊዜ ሰርተን ማስረከብ አለብን በሚል ትልቅ መሰጠት ነው ሲሰራ የነበረው። ቃላችን በተግባር ነው። ስራው በጥሩ ሁኔታ ወጥቷል። የክረምት ስራው ከዚህ በኋላ የሚጎዳው ነገር የለም። ክረምቱን አምልጧል ስራው ማለት ነው። ለህዝባችን ከዚህ ላነሳናቸው ለቅጠል ተራ ነዋሪዎች ደግሞ በአዲሱ ዓመት ያማረ የተዋበ እጅግ በጣም ዘመናዊ ቤት ይጠብቃቸዋል። ዘመናዊ አኗኗር ትጀምራላችሁ። ቅጠል ተራን ትላንትና ከጀመርነው በተለምዶ ገዳም ሰፈር ተብሎ ከሚጠራው ከከንቲባ ጽሕፈት ቤት ጀርባ ካለው ሰፈር ጋራ አንድ ላይ እንዴት አድርገን አገጣጥመን ይሄን አካባቢ ሙሉ ለሙሉ መቀየር እንችላለን የሚለውን ታሳቢ ያደረገ ስራ ነው የምንሰራው። መሀል ላይ ጣሊያን ሰፈር የሚባለው አለ፣ እሱንም እንጨምረዋለን። ይሄ ኮኔክት ሲሆን አንድ ላይ ሲገናኝ አካባቢው አጠቃላይ ሲደማመር አንድ ትልቅ ከተማ ነው የሚሆነው። መኖሪያ ስፍራ ነው፣ መኖሪያ አካባቢ ነው የምናደርገው። መኖሪያ ማለት ግን የንግድ ሱቆች፣ የንግድ እንቅስቃሴዎች፣ ማህበራዊ አገልግሎት ጨምሮ የሚሰጡ አገልግሎቶች ይቀራሉ ማለት አይደለም። አብረን ታሳቢ አድርገን ነው። ፖሊስ ጣቢያዎች ይገነባሉ። እዚህ ውስጥ ያሉ ትምህርት ቤቶች በአዲስ መንገድ ይገነባሉ። ጤና ጣቢያ በተጨማሪ የሚያስፈልገውን ማስፋፋትና እድሳት እናደርግለታለን። ሁሉም ህንጻዎች ሱቆች አሏቸው፣ ፓርኪንግ አለው። በሁለቱ ብሎኮች መካከል እንደዚህ አይነት ሰፊ የመንቀሳቀሻ መንገድና ለጋራ መጠቀሚያ የሚሆኑ ስፍራዎች አሉት። እንግዲህ ለመኖር ምቹ የምንለው ይሄን ነው። ያነሳነው ትንሽ ሰው ነው። በብዙ እጥፍ ቤቶችን ጨምረን ነው እያገኘን ያለነው። በየቦታው ላይ ካነሳነው ሰው ጋራ ሲታይ ፈጽሞ ቁጥሩ የማይወዳደርና የማይመጣጠን በብዙ እጥፍ መልሶ ብዙ ነዋሪዎችን የሚይዝልን ሆኖ እየተገነባ ነው ያለነው። እየገነቡ ያሉትን ኮንትራክተሮች በጣም ላመሰግናችሁ ወዳለሁ። በርቱ ማለት ወዳለሁ። የሰራችሁት ስራ ለኢትዮጵያ ኮንስትራክሽን ጭምር ምሳሌ የሚሆን ከጥራትም አንፃር ከፍጥነትም አንፃር ለህዝባችሁ ያላችሁንም ወገንተኝነት ያሳያችሁበት ነውና በርቱ ማለት ወዳለሁ። ገና ብዙ እንሰራለን። ሰፊ ስራ እድል አለ። በዚህ መልክ የምትገነቡ የምትሰሩ በከተማችን ውስጥ ለመገንባትም ፍላጎት ያላችሁ ሁሉ አብረን እንስራ። ከተማችንን በጋራ እንገንባ። የስራ እድልን እናስፋ። በአጠቃላይ ሁላችንም ተጠቃሚ የምንሆንበትን ደማቅ አሻራ በጋራ እናስቀምጥላለሁ። አመሰግናለሁ።